Salam. Welcome back to Therapy and Tea with Rohi. Rohi Baikara Balalo, የስነ ልቦና ባለሙያ, also the founder of Anchored Village Counseling and Wellbeing. So በዚህ ቻናል ላይ ብዙ እየተማማርን ያለነው እንዴት ነው ልጆቻችንን በእውቀትና በማስተዋል ማሳደግ የምንችለው የሚለውን እያየን ነው። ትላንትናችንን እየፈተሽን እንዴት የተሻለ ነገን እናስረክባቸው የሚለውን እያየን ነው። ባለፉት ኤፒሶዶች ከባህሪ ተኮርነት ወደ አእምሮ ተኮርነት እንዴት እንሸጋገር፣ የልጆቻችንን ባህሪ ደግመን እየቀጣን ከምንኖር ኦኬ የአእምሯቸው ብስለት የቱ ጋር ነው ያለው ብለን በዛ መንገድ ኤፌክቲቭ በሆነ መንገድ እንዴት እናርማቸው፣ እንዴት እንውደዳቸው፣ እንዴት እንምራቸው የሚለውን በደንብ በጥልቅ አይተናል። እሱን ካላያችሁ ፕሊዝ ጎ ባክ ኤንድ ዋች ኢት። በዛሬው ቪዲዮ ደግሞ ትንሽ ወጣ ብለን ከባህሪያቸው ወደ አእምሯቸው ሄደናል። ዛሬ ደግሞ ሞር ወጣ ብለን የቤታችን ሁኔታ የልጆቻችን ባህሪ ላይ ምን አይነት ሚና እንደሚጫወት በደንብ እናያለን። ናው እነዚህ ቪዲዮዎች እውቀት ብቻ ሆነው እንዲቀሩ ወይንም ቁጭ ብላችሁ የምትሰሙት ብቻ እንዲሆኑ አልፈልግም። የምንማራቸውን ነገሮች ቤታችን ላይ ሄደን ተግብረን ልጆቻችን ላይ ለውጥ ማምጣት እንድንችል ነው የምፈልገው። ይሄ ቪዲዮ ሲያልቅ መጨረሻ ላይ this week የምንሰራቸውን ነገሮች ሪፍሌክት የምናደርጋቸውን እንደ ሆምወርክ ነገር ቀለል ያለች ነገር ፖስት አደርግላችኋለሁ። ስክሪንሻት አድርጋችሁ throughout the week ሪፍሌክት አድርጉበት። ኦኬ ወደ ዛሬው ቪዲዮ እንግባ። ስለ ነርቨስ ሲስተም በደንብ እንነጋገራለን። ነርቨስ ሲስተም ሲባል አምሹር ብዙዎቻችን ሰምተናል። ነርቨስ ሲስተም ማለት በጣም ቀለል አድርገን ስንመለከተው እግዚአብሔር ሲፈጥረን ሰውነታችን ላይ አደጋን ዲቴክት አድርገን ቶሎ ሪስፖንድ እንድናደርግ ወይንም ራሳችንን ፕሮቴክት እንድናደርግ የፈጠረው ሲስተም አለ። ያ ምንድን ነው የሚሰራው? ለምሳሌ በጣም ትልቅ ውሻ ወደ እናንተ እየሮጠ ከመጣ ቆማችሁ ይሄ ውሻ ለማዳ ነው፣ የሰለጠነ ነው፣ የሰለጠነ አይደለም፣ አይ ወንደር እንትና ውሻ ይሆን ምናምን ብላችሁ አትመራመሩ። ይሮጦ እየመጣ ነው፣ አደጋ ነው። ሰውነታችሁ አውቶማቲክሊ ሪስፖንድ ያደርጋል። ሀሳባችሁን ከማውጠንጠናችሁ በፊት ሪስፖንድ አድርጋችኋል። ወይ ሮጣችኋል፣ ወይ ልትጋፈጡ ሄዳችኋል፣ ወይንም በፍርሃት ደንዘዛችሁ ፍሪዝ አድርጋችኋል። እሱን ነው የምንለው ፋይት ፍላይት ፍሪዝ ወይንም ሸትዳውን የምንለው ሪስፖንስ ማለት ይሄ ነው። ይሄ የአደጋ ሲስተማችን አደጋ ዲቴክት ሲያደርግ እነዚህን ሶስቱን ነገር አንዱን ከሶስቱ ያደርጋል። ወይ የምንጋፈጥ አይነት ሰዎች እንሆናለን፣ ወይንም ትተን የምንሮጥ ሰዎች እንሆናለን፣ የምንሸሽ፣ ወይንም የምንደነዘዝ ፍሪዝ የምናደርግ ሰዎች እንሆናለን። ይሄን ለምንድን ነው የምላችሁ? ልጆቻችን ትንሽ ቢሆኑ ትልቅ ነው አይኖ ያለፉት ቪዲዮዎች ላይ ኧረ ስለ ጥንንጦቹ ብቻ ታውሪ እኛም ተቸግረናል ፕሪቲን እና ቲኔጅ ልጆች ያሉን ብላችሁኛል። የዛሬው ኤፒሶድ አክቹዋሊ ከዚህ በኋላ ፊው ኤፒሶድስ የምናደርገው ሁሉንም ከበር የሚያደርግ ነው። ጥንንጦቹም ፕሪቲኖቹም ቲኔጀሮቹም እንደተባባልነው አእምሯቸው በስሎ አልጨረሰም። አእምሯችን ፉሊ በስሎ የሚጨርሰው ሚድ 20s የሀያዎቹ ግማሽ ላይ ስንደርስ ነው። ስለዚህ ይሄ የአደጋ ሲስተም this nervous system develop አድርጎ አልጨረሰም። ምን ማለት ነው? ብዙ ጊዜ አደጋ ነው ብሎ ሪስፖንድ የሚያደርገው ነገር አክቹዋሊ አደጋ አይደለም። ለዛ ነው ትንሽ ነገር ሲሆን ጥንንጦቹ ልጆቻችን በቃ ራሳቸውን መቆጣጠር እስኪያቅታቸው ሲጮሁ የምናየው፣ ወይንም ትንሽ ኮንፍሊክት አለመግባባት ሲፈጠር ቲኔጅ ልጆቻችን በቃ ሰማይ ምድሩ የጨለመባቸው እስኪመስላቸው ድረስ በጣም ትልቅ የሆነ ሪአክሽን የሚያደርጉት ሰውነታቸው ያንን ነገር አይቶ አደጋ ነው ብሎ ሪስፖንድ ስላደረገ ነው። በጣም እንዲገባን ምሳሌ ልስጣችሁ። ላስት ይር ሪትሪት ሄደን ነበር እና ቡና እየተፈላ ነው፣ ብዙ ሰዎች አሉ እና ቡና እየተቆላ የቡናው ጭስ አላርም ሲስተሙ ይሄ ፋየር አላርም ዲቴክት ያደርገዋል። አምሹር ሁላችንም ቤታችን ውስጥ እሱን ኤክስፒሪየንስ እናደርጋለን። እና አላርም ሲስተሙ መጮህ ጀመረ። ለዛ አላርም ሲስተም ጭስ ሲያሸት ምንድን ነው የገባው? እሳት እዚህ ቤት ተፈጥሯል። ስለዚህ ሰዎቹን አላርም ጮኬ ሰዎቹን ከዛ እንዲወጡ ማሳወቅ አለብኝ፣ ከዛ ደግሞ ፋየር ፋይተርስ እንዲመጡ መጮህ አለብኝ ብሎ ነው የሚያስበው። ምክንያቱም ጭስ አሸተተ፣ ጭስ እሳት አደጋ ነው ብሎ አንደርስታንድ አደረገ። በጣም ያሳቀኝና የገረመኝን ነገር ልንገራችሁ። ከጥንንጦቹ ልጆች ጀምሮ ኦብቪየስሊ በየቀኑ ቡና ሲፈላ አይተውታል። ያበሻ ልጆች መጽሐፋቸውን ይዘው ሁሉም ማራገብ ጀመሩ ፋየር አላርሙን። ምንድን ነው እያደረጉ ያሉት? አላርም ሲስተሙን አሁን ያሸተትከው ጭስ አክቹዋሊ እሳት አደጋ አይደለም፣ ተረጋጋ ነው እያሉት ያሉት፣ ኮሚዩኒኬት እያደረጉ ያሉት። የኛ አላርም ሲስተም የሰውነታችን የአደጋ አላርም ሲስተም is the same way። የሆነ ነገር ሲፈጠር
አደጋ ስለሆነ ብቻ አይደለም ሪስፖንድ የሚያደርገው፣ አደጋ ከመሰለው ሪስፖንድ ያደርጋል። ልጆቻችን ላይ ይሄ በጣም የምናየው የነሱ አላርም ሲስተም ዴቨሎፕ አድርጎ ስላልጨረሰ ትንሹም ትልቁም ነገር እዛ ስቴት ውስጥ ይከታቸዋል። ወይ ጋፈጠዋለሁ፣ ወይ ሮጬ ያመልጠዋለሁ፣ ወይንም እደነዝዛለሁ። ይሄ ምን ማለት ነው? የቤታችን አላርም ሲስተም የሰውነታችን አላርም ሲስተም ብለን ስናወራ ሁላችንም ይሄ እንዳለን ሁሉ ቤታችንም ራሱ የቻለ አላርም ሲስተም አለው። ልጆቻችን የቤታችን አላርም ሲስተም ወይም ነርቨስ ሲስተም ዲስሬጉሌትድ ከሆነ ሁሌ የሚኖሩበት ስቴት ይሄ ሰርቫይቫል ስቴት ውስጥ ነው። አደጋ ሊፈጠር ስለሚችል ራሴን በጣም ፕሮቴክት አድርጌ መያዝ አለብኝ፣ ወይ ሁሌ ፋይት ማድረግ አለብኝ፣ ወይንም ሁሌ መደበቅ አለብኝ የሚለውን አንደርስታንድ እንዲያደርጉት እናደርጋቸዋለን። ስለዚህ የቤታችንን ነርቨስ ሲስተም ምን አይነት ነገሮች ነው ኮንትሮል የሚያደርጉት? ለምሳሌ በጣም የሚጮህበት ቤት ከሆነ፣ እናት የሚጮህ ከሆነ፣ አባት የሚጮህ ከሆነ፣ ልጆች የሚጫጫሁ ከሆነ ልጆቻችን አእምሮ ላይ ምንድን ነው የሚፈጥረው? እዚህ ቤት አደጋ አለ ሁሌ፣ እዛ ስቴት ሰርቫይቫል ስቴት ውስጥ መቆየት አለብኝ። ለዛ ነው ብዙ ጊዜ አንዳንድ ልጆች በትንሹም በትልቁም በቃ መጮህ ነው። እኛ ስንጮህ እነሱ ይጮሃሉ፣ ወንድሞቻቸው እህቶቻቸው ላይ ይጮሃሉ። ኢትስ ጀስት ኢንቴንስ የሆነ ኤንቫይሮንመንት ይፈጥራል። ያ የሆነበት ምክንያት የቤታችን ኢሞሽናል ክላይመት በጣም አንስቴብል ሲሆን እንደዛ ሪስፖንድ ያደርጋሉ። ወይ በጣም የምንቆጣ ከሆነ ለትንሹም ለትልቁም ሁሌ የምንጮህ ከሆነ፣ ወይ ዲስፕሊን ስናደርጋቸው በጣም ሃርሽ የሆነ ዲስፕሊን የምናደርግ ከሆነ፣ ወይንም የምንቀጣቸው ስለምን እየተቀጡ እንደሆነ እንኳን ሳያውቁ የሚቀጡ ከሆነ እዛ ስቴት ውስጥ በጣም እናደርጋቸዋለን። እንዴት ነው ማወቅ የምንችለው የቤታችን አላርም ሲስተም ዲስሬጉሌትድ እንደሆነ ወይንም ነርቨስ ሲስተሙ ዲስሬጉሌትድ እንደሆነ? እንዴት ነው ቤቴን የማውቀው? ያ ጩኸት አለ፣ ልጆቼ ብቀጣቸው ሴም ቢሄቪየር ነው እያየሁኝ ያለሁት። የሆነ ነገር ስል በጣም ሊናገሩ ይሞክራሉ፣ ወይንም ጭራሽ አያናገሩኝም። አንድ ነገር ስል አንድ ቃል ብቻ ሰጥተውኝ ኢግኖር ያደርጉኛል። ታዲያ የቤቴ አላርም ሲስተም ዲስሬጉሌትድ ሆኗል ወይ ብላችሁ ከጠይቃችሁኝ በጣም ጥሩ ጥያቄ። እንዴት ነው የምናውቀው? ከጥንንጦቹ እንጀምር። ጥንንጦቹ አስተውለን ከሆነ እኛ ስንረጋጋ ይረጋጋሉ። ምሳሌ ልስጣችሁ። በጣም ቸኩለን ከሆነ፣ በጣም የተቻኮልን እኛ ራሳችን በጣም ስትረስድ ሆነን ከሆነ አስተውላችሁ ከሆነ ባህሪያቸው ይብሳል። እዛ ላይ የሆነ ቦታ ለመሄድ ረፍዶብን እያጣደፍናቸው ከሆነ ሞር የሚነጫነጩት ያኔ ነው። እምቢ የሚሉት ያኔ ነው። ጥምም ያሉ እስኪመስለን ድረስ የሚሆኑት ያኔ ነው። ለምንድን ነው? የአላርም ሲስተማቸው ዴቨሎፕ አድርጎ ስላልጨረሰ የእኛን ነው ካፒ የሚያደርገው። እኔ በጣም ምጮህ ከሆነ ላውደር ይሆናሉ። እኔ በጣም ኤንክሸስ መሆን ከሆነ ይሄ እርብትብት ያለ ፐርሶናሊቲ ካለኝ ሞር ባህሪያቸው ሲገን ሞር ታንትረምስ እናያለን። እንደዚህ አይነት ቤት ውስጥ የሚኖሩ ህፃናት ብዙ ጊዜ መልዳውን በጣም ያደርጋሉ። ይሄ መቆጣጠር የሚያቅተን አልቅሰው ማይወጣላቸው አይነት ነገር ውስጥ በጣም ይገባሉ። ኖ በጣም ይቀናቸዋል፣ ወይንም በጣም ክሊኒ ይሆናሉ። ከኛ መለየት አይፈልጉም፣ ከሌላ ሰው ጋር መጫወት አይፈልጉም። እነዚህ ሁሉም መጥፎ ባህሪዎች አይደሉም፣ ግን የቤታችን ኢሞሽናል ክላይመት ዲስሬጉሌትድ ስለሆነ እነሱ አእምሯቸው ነው ሪስፖንድ እያደረገ ያለው አደጋ ላይ ነኝ ብለው ስለሚያስቡ። ሌላው ትልልቆቹ ላይ ስናይ ነገሩ ትልልቆች አይደሉም። ፕሪቲን እና ቲኔጀሮች ላይ ስናይ ከ9-10 ዓመት እስከ 18 ያሉት ላይ ስናይ ብዙዎቻችን የምናስበው አሁን እነሱ ትልልቆች ናቸው። መቼስ ለ3 ዓመት ልጄ ግሬስ እንደሰጠሁት 3 ዓመት ልጄን ለመረዳት እንደሞከርኩት መቼስ የ16 ዓመት ልጄን አልረዳም። ትልቅ አይደለ እንደ ሹድ ነው በረር እንላለን። ግን it's not the case። እነሱም ዴቨሎፕ አድርጎ አልጨረሰላቸውም። ስለዚህ ቤቶቻችን በጣም ስፔሻሊ ኮምፔር የምናደርጋቸው ከሆነ በጣም ክሪቲካል ከሆነ እያንዳንዱን ባህሪያቸውን እየነጠልን ስለ ማንነታቸው የምንተቻቸው ከሆነ ሪስፔክት የምናደርጋቸው ወይንም የምናሞግሳቸው አቺቭ ሲያደርጉ ብቻ ከሆነ የምንጮህባቸው ከሆነ ማንነታቸውን የሚነካ ነገሮች የምንላቸው ከሆነ እነዚህም ሪስፖንሶች እንመለከታለን። ብዙ የምናየው ዊዝድሮ ያደርጋሉ ቲኔጀሮች። ህፃናቶች
ዲስሬጉሌትድ ሲሆኑ በባህሪያቸው ነው የምናየው። ይጮሃሉ፣ ይወረውራሉ፣ እምቢ ይላሉ። ኢትስ ቬሪ ድራማቲክ የሆነ ሪስፖንስ ነው የምናየው። ተለቅ ማለት ሲጀምሩ ግን ከእናንተ መራቅ ይጀምራሉ። ስታናግሯቸው የአንድ ቃል የሁለት ቃል መልስ ይሰጧችኋል፣ ወይንም ይዋሻሉ። አቮይድ ለማድረግ ከእናንተ ጋር ያለውን ነገር ነግሪያት የማይሆን ሪያክሽን ከማይ ቢቀርብኝ ይሻላል፣ መደበቅ ይጀምራሉ። ይሄንን ሁሉ ስናይ ትዕቢተኛ ሆነው ወይንም እኛን ንቀው ሳይሆን ያለው ነገር ነርቨስ ሲስተማቸውን አደጋ ነው ብሎ ሪስፖንድ እያደረገላቸው ስለሆነ ነው። ሌላው ባህላችንን በደንብ ስንመለከት የመጣንበትን ስንመለከት ፍርሃት ክብር ነው ብለን ነው ያደግነው አይደል? እምፈራችሁ ከሆነ አከብራችኋለሁ። ሶ ኦቢዲየንስ ከፊር ጋር የተያያዘ ነው ብዙዎቻችን። ጸጥ ማለት ሪስፔክት ነው ብለን እናስባለን። ሶ መልሼ ማልናገር ከሆነ then I must respect you። ሶ ልጄ መልሶ የሚናገረኝ ከሆነ ንቆኛል የሚለው አንደርስታንዲንግ እንዲኖረን ያደርጋል። ሌላው አንተን ለማሞገስ አንቺን ለማሞገስ ፐርፎርም ማድረግ አለብሽ። ሶ የማሞገስበትን ምክንያት ስጠኝ በሚል አስተዳደግ ነው ያደግነው። አንደኛና ሁለተኛ ከወጣን ዋው እንባላለን። ያ 30ኛ ምናምን ከወጣን ደግሞ ሬኮግናይዝ አንደረግም። ሶ የምንሞገሰው ፕሬዝ የምንደረገው አቴንሽን የሚሰጠን ፐርፎርም ስናደርግ ወይንም ያንን እርን ስናደርግ ነው። እንደን መሳሳት ሚስቴክስ ወይንም ፌል ማድረግ ብዙ ሼም ሀፈሪታን እየተሸከመ ነው። ሶ በዛ ያደግን ሰዎች አሁን ደግሞ እያሳደግናቸው ያሉ ልጆች በጣም ኤክስፕሬሲቭ ሲሆኑ የተሰማቸውን መናገር ሲሞክሩ በጣም የጠገቡ የናቁን ይመስለናል። ሶ እዛ ላይ በጣም ኮንፍሊክት ይፈጠራል። ስለዚህ ይሄንን እንዴት ነው ሽፍት ማድረግ የምንችለው? ኦኬ አሁን ያልሻቸውን ነገሮች ሬኮግናይዝ አደርጋለሁ። ልጄ በትንሹም በትልቁም በጣም ድራማቲክ የሆነ ሪስፖንስ ነው የሚያደርገው። አይሰማኝም፣ ይዋሸኛል፣ ማናገር አይፈልግም። ተለቅ ሲሉ ክፍሉ ቢሆን ነው የሚመርጠው። ላናግረው ስሞክር 1-2 ቃል ብቻ ነው የሚለኝ። ይሄንን ሁሉ ኤክስፒሪየንስ እያደረጋችሁ ከሆነ ጥንንጦቹ ደግሞ በጣም ሜልትዳውን ያደርጋሉ፣ አይሰሙኝም። ይሄ ሁሉ እያማረራችሁ ከሆነ ይሄንን እስቲ ሞክረው። የመጀመሪያው ራሳችንን እንድንጠይቅ የምፈልገው የሆነ ማልፈልገውን ባህሪ ሳይ እንዴት ነው ለማቆም የምሞክረው? ምሳሌ ልስጣችሁ። ልጆቻችን መጮህ ሲጀምሩ እኛ ሞር የምንጮህ ከሆነ ብዙ ጊዜ እኛ በጮህን ቁጥር እነሱ እየጨመሩ ነው የሚሄደው። ወላጆች ግን አንደርስታንድ የሚያደርጉት ልክ መጮህ ሲጀምሩ ወይም ጩኸታቸው በጣም ሲገዝፍ ልጆቹ ዝም ይላሉ። ዝም ሲሉ በቃ ተከባበርን ብለን እንድናስብ ያደርገናል። ግን ሀፕን ያደርገው መጀመሪያ ያልኳችሁ ካስታወሳችሁ እንጋፈጣለን፣ እንሮጣለን ወይንም እንደነዝዛለን። እነሱ መደንዘዝ ላይ ገብተው ነው የምንላቸውን እየሰሙ ሳይሆን ነርቨስ ሲስተማቸው ምናለው ሮጬ አላመልጠውም፣ ተጋፍጬ አላሸንፈውም፣ ስለዚህ በቃ ሸዳውን ማድረግ አለብኝ ብለው እዛ ስቴት ውስጥ ነው የገቡት። ለዛ ነው ጮኸን ዝም ብለው የምንፈልገውን ብለን በቃ አስተካክያለሁ ብለን ዞር ስንል ነገ ተመልሶ ያ ባህሪ ሲወጣ እናያለን። ሶ the same cycle ሲቀጥል እንመለከታለን። ሌላው ልጆቻችን ላይ ስንጮህ ኮርቲዞል የሚባል ሆርሞን አለ። ይሄ ስትረስ ሆርሞን ነው። ስትረስ ስንሆን በጣም ኤሌቬትድ የሚሆን አእምሯችን ውስጥ ያለ ሆርሞን ነው። ያ ሆርሞን ኤሌቬትድ በሆነ ቁጥር አግሬሽን ወይንም ይሄ ዲፋያንስ አልሰማም ማለት ወይም መጮህ እየጨመረ ነው የሚመጣው። ሶ ልጆቻችን ላይ በጮህን ቁጥር በጣም ዲስሪስፔክትፉል በሆነን ቁጥር ያንን እየጨመርንባቸው ነው የሚሄዱት። ስለዚህ የምንላቸውን ሳይሆን የሚሰሙት አደጋ መጥቶብኛል፣ እናቴ አደጋ ናት፣ አባቴ አደጋ ናት፣ ሶ እንዴት አድርጌ ፕሮቴክት ራሴን ላድርግ ነው ብለው የሚያስቡት። ሶ ፕራክቲካል የሆነ ቲፕ ልስጣችሁ this week እንድንሞክረው የምፈልገው። የመጀመሪያው የሆነ ጥፋት ሲያጠፉ ቲኔጆቹም ቢሆኑ ፕሪቲንም ህፃናቶቹም ቢሆኑ ሪስፖንድ ከማድረጋችን በፊት የኔ ነርቨስ ሲስተም ምን እያለኝ ነው? የሆነ ፍርሃት መጥቶብኝ ከሆነ የኔ ነርቨስ ሲስተም ዲስሬጉሌትድ ሆኖ ከሆነ ለመጋፈጥ እየመጣሁኝ ከሆነ ራሴን ቀድሜ ማረጋጋት አለብኝ። ኦኬ ልጄ ይሄንን አለኝ፣ ዲስሪስፔክትድ እንደሆንኩኝ ተሰምቶኛል፣ ግን ራሴን ላረጋጋ። መጀመሪያ ራሳችን ላይ መስራት መቻል አለብን። ሶ ድምፃችንን ቀስ አድርገን ሰውነታችንን አብረደን ደን መሄድ አለብን። ኦኬ ሁሌ እንደዛ ላናደርግ እንችላለን። እስፔሻሊ እንደዚህ አይነት ነገሮች በማስተዋል መስራት መጀመሪያ ስንጀምር ራሳችንን እየጮህን ልናገኘው እንችላለን። ብዙ ወላጆች እንደዛ ይሉኛል። እስፔሻሊ ፓረንቲንግ ክላስ ላይ የሚመጡ ወላጆች እኔ በጣም መጮህ ምጠላ ሰው ነኝ፣ ልጅ ሆኜ በጣም ተጎድቼበታለሁ። ወላጆቼ ሲጮህብኝ ግን እየጮህኩ መሀል ላይ ራሴን አገኘዋለሁ። ልጄ ፈርቶ ሲያይኝ ራሴን አገኘዋለሁ እና በጣም ራሴን እንደጣላ ያደርገኛል ብዙ ወላጆች ይሉኛል። ያንን ካየን
እየሰራችሁ ነው። ለራሳችሁ ጸጋን ስጡ፣ ለራሳችሁ ግሬስን ስጡ። ራሳችሁ ላይ እየሰራችሁ ስለሆነ ራሳችን ላይ እየሰራን ስለሆነ ያንን ኖቲስ ስታደርጉ በተቻላችሁ መጠን አቁሙ። ከዛ በኋላ ይቅርታ ጠይቁ። ያንን አድርጋችኋል፣ ሰውነታቸው አደጋ ውስጥ ነኝ ብሎ እንዲያስብ አድርጋችኋል፣ ግን ሪፔር ማድረግ ትችላላችሁ። ስለዚህ አቁማችሁ ይቅርታ አድርግልኝ፣ ይቅርታ አድርግልኝ። ይቅርታ መጠየቅ ባይዘወይ መናናቅ አይደለም። ትህትናን የምናስተምራቸው እኛ መጀመሪያ ተወስን ሆነ ይቅርታ አድርግልኝ፣ መጮህ አልነበረብኝም፣ ማንም ጮሆ ሊያናግርህ አይገባም ብለን ሪፔር ካደረግን በኋላ ነገሮችን ማስተካከል እንችላለን፣ መቅጣት እንችላለን። እሱም በሚቀጥለው ቪዲዮ እናያለን። ኦኬ ክላይሜቱ እንደዚህ ዲስሬጉሌትድ ከሆነ እንዴት እንፈውሰው፣ ልጆቻችንስ በዛ መሀል ደግሞ እንዴት እናሳድግ፣ እንዴት እናርም የሚለውን በደንብ ፈተን እንመለከተዋለን። ሶ ጥያቄ ካላችሁ ፕሊዝ ኮመንት ላይ ሌት ሚ ኖው። ቴንክ ዩ ሶ ማች ፎር ዋቺንግ። አይ ሆፕ እግዚአብሔር በጣም እያስተማረን ነው ብዬ አስባለሁኝ። ያው ሼር፣ ኮመንት፣ ላይክ፣ ሰብስክራይብ አድርጉ። ካላደረጋችሁ በሚቀጥለው ሳምንት ሞር እንነጋገራለን። እነዚህን ጥያቄዎች በደንብ ሪፍሌክት አድርጉበት። የሆነ ነገር ካስታወሳችሁ ኮመንቱ ላይ ለሚኖር ሰው በደንብ መማማር እንድንችል እግዚአብሔር ይርዳን። ከኛ የተሻለ ትውልድ፣ ጤናማ ትውልድ ይወጣል። መልካም ቀን።